ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመተኛታችን በፊት ማታ ላይ ሆድ ላይ ያለን ስብን ወይም ደግሞ ቦርጭን የሚቀንስ አንድ የሻይ ማንኪያ መውሰድ ያለባችሁ ውህድን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። እንዴት አርጋችሁ መውሰድ እንዳለባችሁ፣ ማስወገድ ያለባችሁ ደግሞ የአወሳሰድ መንገድ፣ ጥንቃቄዎችን ምን አይነት ሰዎች ደግሞ መውሰድ የለባቸውም የሚለውንም በደንብ እነግራችኋለሁኝ። ይህ ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። በፍጹም ይህ ቪዲዮ እንዳያመልጣችሁ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ምንም አይነት ነጠላ የሻይ ማንኪያ ውህድ በድንገት የሆድ ስብን በአንድ ሌሊት አያቀልጥም ወይም ደግሞ አያጠፋም። ነገር ግን አንድ ብልህ የሆነ የሻይ ማንኪያ ውህድ በማታ መውሰድ ሆርሞኖችን፣ እንቅልፍን፣ የኢንሱሊን ቁጥጥርን እናም የሌሊት የስብ ወይም ደግሞ የቦርጭ ማቃጠልን በማሻሻል የክብደት መቀነስን ይደግፋል። የሆድ ስብ በትክክል የሚቀንሰውም በዚህ መንገድ ነው። የሌሊት ጊዜ ለሆድ ስብ መቀነስ ለምን ወሳኝ እንደሆነ ልንገራችሁ። በሌሊት ሰውነታችን የኢንሱሊን መጠንን ይቀንሳል፣ የእድገት ሆርሞኖችን ይለቃል፣ ሴሎችንም ይጠግናል፣ ወደ ስብ ማቃጠል ሂደትም ይሸጋገራል። ሁኔታዎችም አመቺ ከሆኑ ማለት ነው። ደካማ እንቅልፍ፣ ከፍተኛ ስኳር ወይም ደግሞ የሌሊት ጭንቀት የሆድ ስብ እንዲከማች ያደርጋል። የተረጋጋ የነርቭ ስርዓትና የተመጣጠነ የደም ስኳር ካለ ስብን ያቃጥላል ማለት ነው። ታዲያ ትክክለኛው አንድ የሻይ ማንኪያ ውህድ አስፈላጊ የሚሆነው እዚህ ጋር ነው። ምርጥ አማራጭ የምንለው አንድ የሻይ ማንኪያ ያልተጣራ አፕል ሳይደር ቪኒጋር ነው። በትክክል በውሃ ተበጥብጦ መውሰድ በሌሊት የሆድ ስብን ያቀልጣል። ለሆድ ስብ እንዴት ይረዳል ካላችሁ፣ አፕል ሳይደር ቪኒጋር ለሆድ ስብ መቀነስ ወሳኝ የሆኑ 4 ቁልፍ ነገሮችን ያደርጋል። አንደኛ፣ የሌሊት የኢንሱሊን መጠንን ይቀንሳል። የሆድ ስብ ከኢንሱሊን ጋር ከፍተኛ ቁርኝት አለው። አፕል ሳይደር ቪኒጋር የኢንሱሊን ሴንሲቲቪቲን ያሻሽላል። በሌሊት ዝቅተኛ የኢንሱሊን መጠን መኖር ማለት ለስብ መቃጠል የተሻለ እድልን ይሰጣል። ሁለተኛ፣ የምግብ ፍላጎትን ይቀንሳል። የሆድ ዕቃ ባዶ የመሆን ሂደትን ያዘገያል። የደም ስኳርን ያረጋጋል። በሌሊት አላስፈላጊ ምግቦች መመገብን ይቀንሳል። አነስተኛ የስብ ክምችት እንዲኖር ያደርጋል። ሶስተኛ፣ የስብ ሜታቦሊዝምን ያሻሽላል። በውስጡ ያለው አሴቲክ አሲድ ስብ የሚያቃጥሉ መንገዶችን ያነቃቃል። በጊዜ ሂደት የውስጠኛውን ቪሰራል ፋት ወይም ደግሞ የሆድ ስብን ለመቀነስ ይረዳል። አራተኛ፣ የእንቅልፍ ጥራትንም ያሻሽላል። በተዘዋዋሪ የተረጋጋ የደም ስኳር አለ ማለት በሌሊት አለመባነን ይኖራል። የተሻለ እንቅልፍ ይኖራል። የተሻለ እንቅልፍ ካለ ደግሞ የተሻሉ ስብ አቃጣይ ሆርሞኖች ይኖራሉ ማለት ነው። ታዲያ አፕል ሳይደር ቪኒጋርን በማታ በትክክለኛ መንገድ ለመውሰድ ከፈለጋችሁ በፍጹም አፕል ሳይደር ቪኒጋርን ብቻውን መጠጣት አይመከርም። በፍጹም እንዳታደርጉት። በፍጹም በደረቁ እንዳትወስዱት። በፍጹም መጠኑን ደግሞ ማብዛት የለባችሁም። ትክክለኛው የአፕል ሳይደር ቪኒጋር የአወሳሰድ ዘዴ አንድ ሻይ ማንኪያ ያልተጣራ አፕል ሳይደር ቪኒጋርን በአንድ ሙሉ ብርጭቆ ለብ ባለ ውሃ ውስጥ በጥብጡት። ከዛም ከመተኛታችሁ ከ30 እስከ 45 ደቂቃ በፊት ጠጡት። ለተጨማሪ ምቾት እንደ አማራጭ ደግሞ ግማሽ የሻይ ማንኪያ ማርን ጨምሩ ወይም ደግሞ ጥቂት ቀረፋን ነስንሱበት። አንድ የሻይ ማንኪያ
አፕል ሳይደር ቪኒጋር ብቻ ለምን ይበቃል ካላችሁ መጨመር የተሻለ ውጤትን አያመጣም። አነስተኛ መጠን ደግሞ ሆርሞኖችን በቀስታ ያነቃቃል፣ የጨጓራ መቆጣትንም ይከላከላል። ለረጅም ጊዜ ለመጠቀም ለአብዛኛው ሰውም አስተማማኝ ነው። በፍጹም ከአንድ ሻይ ማንኪያ በላይ መጠቀም የለባችሁም። ምን አይነት ውጤት ደግሞ ይጠበቃል ካላችሁ መጠቀም ከጀመራችሁ ከአንድ እስከ 2 ሳምንታት ውስጥ የሆድ መነፋት ይቀንሳል፣ የሌሊት የምግብ ፍላጎት ይቀንሳል፣ የተሻለ የምግብ መፈጨት ይኖራል። መጠቀም ከጀመራችሁ ከ3 እስከ 4 ሳምንታት ውስጥ የወገብ አካባቢ ቅልል የማለት ስሜት ይሰማችኋል። በሰውነት ውስጥ የታገደ ፈሳሽ መቀነስና ሆድ የመቅለልና የመቀነስ ምልክትን ታያላችሁ። መጠቀም ከጀመራችሁ ከ1 እስከ 3 ወራት ውስጥ ቀስ በቀስ የሆድ ስብ ይቀንሳል። በተለይም ከእርምጃ እናም ከአመጋገብ ጋር ሲቀናጅ ውጤቱ ፈጣን ነው። ይህ ውህድ የሚሰራው ታዲያ አንዳንድ መጥፎ ልምዶችን ካስወገዳችሁ ብቻ ነው። እነዚህም በማታ ጣፋጭ ምግቦችን ካስወገዳችሁ፣ ከምሽቱ 2 ሰዓት በኋላ ከባድ እራት መመገብን ካስወገዳችሁ፣ በሌሊት ወይም ደግሞ በማታ አልኮል መጠጣትን ካስወገዳችሁ፣ እንዲሁም ከ6 ሰዓት በታች መተኛትን ካስወገዳችሁ ነው። ማለትም በቂ እንቅልፍን የምትተኙ ከሆነ ማለት ነው። አፕል ሳይደር ቪኒጋር መጥፎ ልምዶችን አይቀይርም፣ ጥሩ ልምዶችን ግን ይደግፋል። ታዲያ ምን አይነት ሰዎች ደግሞ መጠቀም የለባቸውም? የጨጓራ አሲድ መመለስ፣ አሲድ ሪፍለክስ ወይም ደግሞ የጨጓራ ቁስለት ያለባቸው ሰዎች፣ የኩላሊት ችግር ያለባቸው ሰዎች በፍጹም ሐኪማቸውን ሳያማክሩ መጠቀም የለባቸውም። በጣም ስስ ወይም ደግሞ ሴንሲቲቭ የሆነ ጨጓራ ያለባቸው፣ እንዲሁም ደግሞ የጥርስ መስተዋት የኢናሜል ችግር ያለባቸው ወይም ደግሞ የጥርስ መስተዋታቸው የሳሳ ሰዎች በፍጹም መጠቀም የለባቸውም። ወይም ደግሞ በአንድ ብርጭቆ ውሃ ከበጠበጣችሁ በኋላ በስትሮ መጠቀም ትችላላችሁ። ታዲያ ደህንነቱ የተጠበቁ ምክሮችን ልንገራችሁ። አፕል ሳይደር ቪኒጋርን ከቻላችሁ በስትሮ ጠጡ። ምክንያቱም በቀጥታ ከጥርሳችሁ ጋር እንዳይገናኝ ማለት ነው። በጊዜ ሂደት የጥርስ ኢናሜልን ስለሚጎዳ በስትሮ መጠጣት ይመከራል። እንዲሁም ከጠጣችሁ በኋላ አፋችሁን በውሃ መጉመጥመጥ። በቀን ደግሞ ከ1 እስከ 2 የሻይ ማንኪያ በላይ በፍጹም አትለፉ። ከፍተኛ 2 የሻይ ማንኪያ፣ እሱንም በአንዴ አይደለም፣ በቀን 2 ካደረጋችሁት ነው። ነገር ግን የሚመከረው 1 የሻይ ማንኪያ ብቻ ከተጠቀማችሁ በቂ ነው። በተለይ በማታ ከ1 የሻይ ማንኪያ በላይ በፍጹም እንዳትጠቀሙ። እንዲሁም ደግሞ እረፍት ውሰዱ። ለ5 ተከታታይ ቀናት ከወሰዳችሁ በኋላ 2 ቀን ደግሞ እረፍት አርጋችሁ ከዛ በኋላ ድጋሜ ለ5 ተከታታይ ቀናት መጀመር ትችላላችሁ ማለት ነው። ስለዚህ ከጀመራችሁ 5 ቀን ተጠቅማችሁ ከዛ 2 ቀን ማረፍ፣ ድጋሜ መጀመር፣ እንደዛ እያደረጋችሁ መጠቀም ትችላላችሁ። እንደ አማራጭ ደግሞ አፕል ሳይደር ቪኒጋር ካልተስማማችሁ ለስላሳ መንገድ ግማሽ የሻይ ማንኪያ የቀረፋ ዱቄትን በውሃ እየተዘፈዘፈ ቀረፋን መጠቀም ትችላላችሁ። የኢንሱሊን ሴንሲቲቪቲን ያሻሽላል፣ የስኳር መዝለልን ይቀንሳል፣ የነርቭ ስርዓትን ያረጋጋል፣ ለጨጓራችንም ለስላሳ። ታዲያ ውጤቱን ለማሳደግ ከእራት በኋላ ከ10 እስከ 15 ደቂቃ ተራመዱ። በምሽት ፕሮቲንና አትክልቶችን ተመገቡ። እንዲሁም ከምሽቱ 5 ሰዓት በፊት ከቻላችሁ ተኙ። ከመተኛታችሁ በፊት ደግሞ ስክሪን የምታዩበትን ጊዜ ቀንሱ። ታዲያ የሆድ ስብ በአንዴ አይቀልጥም፣ የሚለቀቀው ሆርሞኖች ሲስተካከሉ ብቻ ነው። ይህ 1 የሻይ ማንኪያ ውህድ ታዲያ በሌሊት ለስብ መቀነስ አመቺ የሆነ ሁኔታዎችን ለመፍጠር ይረዳል። በቀስታ በደህና እናም በዘላቂነት ይሰራል ማለት ነው። ታዲያ ባልኳችሁ መሰረት ብቻ መጠቀም አለባችሁ ማለት ነው። የማስጠነቅቃችሁ ነገር ምንድን ነው? አፕል ሳይደር ቪኒጋርን በደረቁ እናም ብቻውን በፍጹም አይጠጣም። ከባድ ጉዳትን ያስከትላል። ከፍተኛ የጨጓራ ህመምን
ሊያስከትልባችሁ ይችላል። ስለዚህ በአንድ ብርጭቆ ውሃ ግዴታ መቀላቀል አለበት። አንድ የሻይ ማንኪያ አፕል ሳይደር ቪኒጋርን በአንድ ብርጭቆ ለብ ባለ ውሃ ውስጥ አንድ ላይ በጥብጣችሁ ነው መጠጣት የምትችሉት። እሱንም በስትሮ ብትጠቀሙ ደግሞ ተመራጭነት አለው። በተጨማሪም ያልኳችሁ የጤና ችግር ካለባችሁ በፍጹም እንዳትጠቀሙ፣ በተለይ ማታ ላይ ማለት ነው። በተለይ የጨጓራ ችግር ካለባችሁ። ከዛ ውጪ ጤናማ ልምዶችን ካደረጋችሁ አፕል ሳይደር ቪኒጋርን በማታ አንድ የሻይ ማንኪያን በአንድ ብርጭቆ ውሃ በጥብጣችሁ ከወሰዳችሁ የሆድ ስብን በጊዜ ሂደት በፍጥነት ያቀልጣል ወይም ደግሞ ያጠፋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።